የውስጥን ቁስል ማከም፣ የውስጥ ሕመማችንን ኢየሱስ እንዲያክመው መፍቀድ። ማቴዎስ ወንጌል ምዕራፍ 11 ቁጥር 28። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ። ሰላም የተወደድክ፣ ዛሬ በጣም ጥልቅ ስለሆነ የግል ጉዳይ እንነጋገራለን። ሁላችን ስለምንሸከመው የውስጥ ቁስል፣ ከፈገግታችን ጀርባ ስለተደበቀ ሕመም፣ ለማንም ያልነገርነው ትውስታችን፣ ማንነታችን ሆኖ እስካሁን ሕመም የሆነብን። ነገር ግን ኢየሱስ እያንዳንዱን ሕመማችንን ያያል፣ ያክማቸዋል። አንዳንድ ጊዜ ሕመማችንን ችላ ስንለው ይጠፋል ብለን እናስባለን። ነገር ግን የተደበቀ ሕመም ከውስጥ አይጠፋም። እንዴት መውደድ እንዳለብን፣ እንዴት ማመን እንዳለብን እና እንዴት ራሳችንን ማየት እንዳለብን እያሳየን ይቆያል። ኢየሱስ ሕመማችንን እንዳንደብቅ ይጋብዘናል። ወደ እርሱ ብርሃን እንድናመጣው ይፈልጋል። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ፣ ይህ ግብዣ ላንተ ነው። ልብህን ስትከፍት ራስህን እንደ ጠንካራ ማቅረብ አይጠበቅብህም። እውነተኛ መሆን አለብህ። ምክንያቱም ፈውስ የሚጀምረው ከታማኝነት ነው። ኢየሱስ የሚያክመው በፍርድ አይደለም፣ በፍቅር እንጂ። ድካማችንን አይመለከትም። ይልቁንም ተስፋ ያለው ውብ የሆነ ማንነትህን ነው የሚያየው። እያንዳንዱ ያለቀስካቸው እንባዎች ታይተዋል። በእያንዳንዱ የብቸኝነት ወራቶች አብሮህ ነበር። ፍቅሩ እስከ ጥልቅ ይሄዳል። ሕመምህን ለእርሱ ስታስረክብ እርጋታና ሰላም ከውስጥ ሲያንሰራራ ትመለከታለህ። ያለፈው ሕመም ስለጠፋ አይደለም፣ እርሱ ሙሉ ስላደረገው ነው። በክርስቶስ መታከም ማለት ያለፈውን መርሳት ብቻ አይደለም፣ እሱ ራሱ አዲሱን ሕይወትህን በጸጋው እንዲጽፈው መፍቀድ ጭምር ነው። ጠባሳዎችህ ምስክርነቶችህ ይሆናሉ። ሕመሞችህ ወደ ዓላማ ይቀየራሉ። በድካምህም ደግሞ ብርታቱ ይገለጣል። ልብህን እርሱ ይያዘው። በፍርሃትህ ፈንታ ፍቅሩ ውስጥህን ይሙላው። ከእንግዲህ አትሰበርም። በእርሱ ሙሉ ነው የምትሆነው። አሁን በእርጋታ ውስጥ ሁን። ይህንን ጸሎት ጸልይ። ጌታ ሆይ፣ ሕመሜን ሰጥቼሃለሁ፣ በፍቅርህ አክመው። ምክንያቱም ስለ አንተ የቆሰለው እንዴት በድጋሚ ሙሉ ሰው እንደሚያደርግህ ያውቃል። መጽሐፍ በኤርምያስ ምዕራፍ 29 ቁጥር 11 ሲናገር ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። ብዙ ሰዎች ዕድሜያቸው ሙሉ የሕይወትን ትርጉም ወይም ዓላማ ሲፈልጉ ይታያሉ። ነገር ግን እውነተኛው ዓላማችን የተፈጠርንበት አይደለም፣ ከእግዚአብሔር የተቀበልነው እንጂ። ከመወለድህ በፊት እግዚአብሔር ቀድሞውኑ ዓላማ ነበረው። አንተ በድንገት የተገኘህ አይደለህም። እያንዳንዱ ትንፋሽህ፣ እያንዳንዱ ወራቶች፣ እያንዳንዱ ተግዳሮቶች ለአንተ የተጻፈ መለኮታዊ የታሪክ አካል ናቸው። አንዳንዴ ዓላማ ማለት ታዋቂ ባለጸጋ ለመሆን የሚደረግ ስኬት ሊመስለን ይችላል። ነገር ግን በእግዚአብሔር ዓይን ዓላማ የአካሄድ ጉዳይ ነው። በየዕለቱ በኅብረ ዝማሬ ከእርሱ ፍቃድ ጋር የምትጓዘው መውደድ፣ ማገልገል፣ ይቅርታ ማድረግና በሄድክበት ሁሉ ብርሃንህን ማብራት። በምንም ድካም ውስጥ ብትሆን ዓላማው አይታጠፍም። የዘገየ ቢመስልህም መለኮታዊ ዝግጅት ሊሆን ይችላል። ይህን ሐሳብ አብረህን ስለተካፈልክ አመሰግናለሁ። ሐሳቡን ከወደድከው ለሌሎች አጋራው። በቀጣይ ሳምንት እንገናኛለን።